እዚህ የተገኘንበት ዋናው ነገር ኩሪፍቱ ስዌት ቦክስ እና ኢቲኤፍሲ አንድ ላይ ኮላብ እንድናደርግ ኩሪፍቱ ስቴፒን ስላደረጋችሁ ይሄ ያልተለመደ ነገር ነው። በጣም ነው የምናመሰግነው። በስፖርቱ በማርሻል አርቱ እንደዚህ አይነት ትልቅ ተቋም ስቴፕ አድርጎ እኛ እናግዛችሁ አብረን እንስራ በማለታችሁ ለኛ ትልቅ ክብር አለን። ቴንክ ዩ ሶ ማች በጣም እናመሰግናለን። ያው ስዌት ቦክስ ባለበት ሙያ በማርሻል አርቱም ይሁን በፊትነሱ ባይሆፕ ቀዳሚ ነው። ኩሪፍቱ ደግሞ በሪዞርትም እና በሆቴሉ ትልቁና ቀዳሚው ነው። ሁለቱ ደግሞ በየሙያቸው ኮላብ ማድረጋቸው እኔ እንደ ስዌት ቦክስ እና እንደ ኢቲኤፍሲ ቬሪ ግላድ እና በጣም ደስተኛ ነኝ ከኩሪፍቱ ጋር ኮላብ በማድረጌ ቴንክ ዩ እንደገና። ዋነኛው እኛ ኮላብ የምናደርግበት የመጀመሪያው የኢቲኤፍሲ አትሌቶች ኩሪፍቱ የፈለጉትበት የኩሪፍቱ ሪዞርት ካምፕ አድርገው ትሬኒንጋቸውን የተከታተሉ ምቹ በሆነ ኢንቫይሮንመንት ምንም በማይረብሻቸው ኢንቫይሮንመንት ያው ጥራቱን በጠበቀ ሪዞርትም ይሁን የምግብ የተለያዩ ሪከቨሪ ስቲም፣ ሳውና፣ ማሳጅ የተለያዩ ነገሮችን በማድረግ ለአንድ ወር የካምፓቸውን እዚህ እንዲያደርጉ እነሱ ፈቃድ ሰጥተውናል። ይሄ አይ ቲንክ በኢትዮጵያ ታሪክ የመጀመሪያውም ነው። ለአትሌቶቻችን ምን ያክል ዋጋ እንደመሰጠና ስፖርቱ ምን ያክል ክብር ሊሰጠውና ዋጋ ሊሰጠው መሰጠት እንዳለበት የሚያሳይ ነው። ይሄን በመቀበላችሁ በጣም ነው እናመሰግነው። ወደፊት ማርሻል አርቱ የትና ወዴት መሄድ እንዳለበት የመጀመሪያውን ያው መንገድ እየከፈተልን ነው ማለት ነው። ትልቅ ነገር ነው። አትሌቶች እንኳን ደስ አላችሁ እና የኢቲኤፍሲ በሙሉ ክሩዝ እንኳን ደስ አላችሁ ለማለት ነው። የመጀመሪያው ኮላቦሬሽናችን ይሄ ነው። ሌላኛው እንደ ስዌት ቦክስ ክላይንት ወይም እንደ ስዌት ቦክስ ማኔጀር እኔ ስዌት ቦክስ ክላይንት ከዚህ በኋላ የምትመጡም ይሁን አሁንም ያላችሁ በእኔ ኩሪፍቱ ሪዞርት ዲስካውንት እንደሚኖራችሁና በየሄዳችሁበት ኩሪፍቱ ምርጫችሁ እንደሚሆንና ምርጫችሁ እንደሆነ እንዲሆን ያው እንነግራችኋለን። አክቹሊ ብዙ የኛ ክላይንቶች የኩሪፍቱ ክላይንቶች ናቸው። ብዙ ጊዜ እንደምሰማው ከሆነ ኢንክሉዲንግ ሚ በየሄድኩበት ኩሪፍቱ ነው እንትን የምለው። አሁን ደግሞ የበለጠ ደስ የሚል ዜና አለ which is ዲስካውንት ይኖራችኋል ማለት ነው እና አንደኛ ኮላቦሬሽናችን እሱ ነው። ሌላኛው በፊትነስና በዌልነሱ እንግዲህ ከኩሪፍቱ ባለቤቶች ጋር ያወራነው ነገር አለ። ወደፊት ኮላቦሬሽን እንደሚኖርና የኩሪፍቱን ከሆቴልና ሪዞርቱ ባሻገር የዌልነስ ሴንተር ፕሮፐርሊ የዌልነስ ሴንተር እንደሚያደርጉትና እንደሚሆን ትንሽ አውርተናል። እንግዲህ አብረን እንደምናደርገው ተስፋ አደርጋለሁ እና በጣም እናመሰግናለን። ሌላኛው ሶሻል ሚዲያ ላይ ታችሁ ከሆነ ብዙ ቻሌንጀሮች አሉ። ፊትነሱ ላይ ወይም ደግሞ ስፖርቱ ላይ ብዙ ነገር የሚያደርጉ የሚንጠላጠሉ፣ የሚሮጡ፣ የሚዘሉ ልጆች አሉ። ለነሱ ደግሞ ከማርሻል አርቱ በተጓዳኝ ለነሱ ትልቅ ዜና አለ። እሱ ዜና ምንድነው? ኩሪፍቱ በእንጦጦ ሪዞርት የተለያዩ ኦብስታክል ወይም ደግሞ ይሄ መዝለል፣ መነሳት፣ መውደቅ አይነት ቻሌንጆችን በቅርቡ እንደምናዘጋጅና እዛ ላይ እንደምትወዳደሩ ያው ለመግለጽ ያክል ነው። እሱ ውድድር ሌላው ዓለም ላይ የተለመደ ነው፣ እኛ ሀገር ግን የለም። በኩሪፍቱና በስዌት ቦክስ አማካኝነት ይሄን ውድድር ወደ እናንተ እንደምናደርስ ለመግለጽ ያክል ነው። ስለዚህ በቅርቡ እናሳውቃችኋለን። ስቴይ ቲዩንድ። ይሄው ነው፣ ጨርሻለሁ። እኔ እንግዲህ ማውራት አልችልም ከዚህ በላይ። ቴንክ ዩ ጌች። ለጌች እስኪ በደንብ አጨብጭቡለት። በእውነት ይሄንን ውድድር ያው ከምን አንስቶ እዚህ እንዳደረሰው ታውቃላችሁና አሁን ሌሎችም ውድድሮች እንዲፈጠሩ ትልቅ መንገድ የሆነ ትልቅ ሰው ነውና ለዘርፍ አንዳንዴ የሚከፈል ዋጋ ቀላል አይደለም። ዛሬም ይሄ ነገር እዚህ ቦታ ሲደርስ በብዙ መስዋዕትነት በብዙ ልፋት ጥረት ነውና ጌች እንዲሁም ደግሞ ቲሙን አሹ በአጠቃላይ እስኪ ለነሱ ድጋሚ ምስጋና ስጡልን። እስኪ ሞአ ባክፕሮት ወደዚህ ናልኝ። ሞአ ታሪኩ መድረክ መሪ ነው። በኩሪፍቱ አንዳንድ ነገሮች ላይ ሀሳብ ያጋራን። አመሰግናለሁ። መድረኩን ለመምራት ነበር ቅድሚያ ለነገቸው ቲም እንስጥ ብለን ነው። ክቡር አቶ ጌታቸው መለሰ የስዊት ቦክስ ፋውንደር እና ጀነራል ማናጀር፣ ክቡር አቶ ዮናኤል ታዲዮስ የኩሪፍቱ ሪዞርት ኦፕሬሽናል ዳይሬክተር፣ ክብርት ወይዘሮ ማይሌት ታዲዮስ የኩሪፍቱ ሪዞርት ኮመርሻል ዳይሬክተር፣ የተከበራችሁ የኩሪፍቱ ቲም
ኢቲኤፍሲ ቲም እንዲሁም የስፖርት ወዳጆች፣ ሶሻል ሚዲያ ኢንፍሉዌንሰሮች በዛሬው ዕለት በኩሪፍቱ ሪዞርት አፍሪካ ቪሌጅ በምናደርገው በኩሪፍቱ ሪዞርትና ኢቲኤፍሲ ወይም ደግሞ ስዊት ቦክስ መሃል በምናደርገው የጋራ ፍርማ ላይ ለመሳተፍ እዚህ የተገኛችሁ ሁላችሁም እንኳን በደህና መጣችሁ ዌልካም ብለናል። እንግዲህ ምጋብዘው ሰው አይኖረኝም፣ ወንድሜ ያለው ነገር ሁሉ ጨርሷል። በዚህ ዓመት ኩሪፍቱ ሪዞርት በኮላቦሬሽን በፓርትነርሺፕ ቲሙን አደራጅቶ ሰፋፊ ስራዎችን ለመስራት በመዲናችን በአዲስ አበባ ውስጥ የሚገኙ ኢቨንት ኦርጋናይዘሮችን፣ ዌዲንግ ፕላነሮችን፣ ዲጄዎችን፣ ካር ሬንታሎችን በጋራ ለመስራት በባለፈው እዚህ መተን ከነሱ ማለት እኔም አንዱ ነኝ የጋራ ፍርማ ወይም ደግሞ ኮላቦሬሽን ፈጥረናል ማለት ነው። በዛም የተሻለ ውጤት እያስመዘገብን እንገኛለን። እንደምታወቀው በባለፈው በኤምኤምኤ ውድድር ላይም ደግሞ ሞአ ኢቨንት ድንገት ካወቃችሁ በቦታው ተገኝቼ በመቅረጽ ወደ 3.4 2.4 4.2 እይታዎችን ያገኙ ቪዲዮዎችን ለቅቄ ያለው ነገቸው ድንገት ካላወቃችሁኝ በዚሁ ሞአ ኢቨንትን ፎሎ እንድታረጉ እንድታውቁ ፈልጋለሁ። የተሰራው ስራ ቀላል አይደለም። እንግዲህ ወጣቱ በትርፍ ስራው ስፖርትን እንዲወድና ስፖርትን እንዲያዘወትር የተደረገው ነገር በጣም አመርቂና ደስ የሚል ነው። ሁላችንም እንግዲህ በሶሻል ሚዲያም በተለያየ ሚዲያ አማራጮች በቤታችንም ሆነን በቦታውም ተገኝተን ስፖርቱን አይተናል። ምን ያህል መነቃቃትን እንደፈጠረ አይተናልና ይሄ ድርጅትና ስዊት ቦክስ ኩሪፍቱ ሪዞርትና ስዊት ቦክስ በጋራ ሆኖ ኢቲኤፍሲም ጭምር ማለት ነው በጋራ ሆኖ ቢሰራ ደግሞ ምን ሊሆን ይችላል የሚለውን ነገር ሁላችንም እንገምታለን። በዛሬው ዕለት በይፋ ሁለቱም ድርጅት የጋራ ፍርማ የሚያደርጉ ይሆናል። ቀጥታ ወደሱ የምናመራ ይሆናል። ወደሱ መልሳቸዋለሁ። ሞአ ኢቨንት ነኝ። አመሰግናለሁ። ሰላም እንኳን ደህና መጣችሁ። ይቅርታ በእንግሊዝኛ ማውራት ስለሚኖርብኝ አማርኛ ትንሽ ፐርፌክት ስላልሆነ። Good morning everyone and thank you for taking the time to join us today. My name is Mahalet Tadios and I am the commercial director for Kureeftu Resorts. On behalf of our team, we'd like to extend a warm welcome to everyone here and express appreciation to the Sweatbox team, Geich in particular, ETFC, for bringing this opportunity forward and for the incredible work you're doing to elevate combat sports, fitness, and athletic experience and excellence in Ethiopia. At Kureeftu, we are always looking for meaningful collaborations that align with the values in excellence, wellness, and proudly showcasing the best of Ethiopia. What excites us about this partnership is that it goes beyond traditional sponsorship. It is an opportunity to bring together elite athletic performance, world-class hospitality in the way that creates value for both organizations. Through this collaboration, we look forward to welcoming ETFC athletes and coaches to our properties as a place for training, recovery, and to prepare for competition, while also creating inspiring stories and experiences that can become shared with audiences across Ethiopia and beyond. Together, we have an opportunity to promote wellness, sports tourism, and Ethiopian excellence on a much larger stage. As we explore this opportunity together, we also see it as part of a much larger vision. At Kureeftu, we believe in supporting the growth of wellness, sports, and human experiences in Ethiopia. While today's discussion focuses mainly on ETFC, we hope this is just the beginning of a deeper engagement with organizations like Sweatbox and for the broader sports and fitness community. We look forward to building these new partnerships that empower these athletes and promote healthy lifestyles and contributes to growth for Ethiopia and sports ecosystem for years to come. Thank you once again for being here today, and we're excited for the conversation ahead and for the possibilities that lie before us. Thank you. የሚያምር ኮምፓውንድ እንድንሰባሰብ ያደረጋችሁን ለስፖርቱ ወደፊት መታችሁ ከኛ ጋር ድጋፍ ለማድረግ ስምምነት ያደረጋችሁ የኩሪፍቱ ሪዞርት ባለቤቶችን ከልብ አድርገን እናመሰግናለን። ምክንያቱም አሁን ብዙ ሰዎች ስፖርትን ለመደገፍ ወደ ኋላ በሚሉበት ሰዓት ላይ ስቴፒን አድርገው ቀድመው ወደዚህ ተገኝተዋልና ኩሪፍቱን ከልብ አድርገን እናመሰግናለን። እንግዲህ ከዚህ በፊት በባለፈውም በአድዋ በነበረን ፕሬስ ኮንፈረንስ የገለጽንላችሁ ነገር አለ ከውድድር ጋር በተያያዘ እነሱን ለማሳወቅ ነው። የኢንተግሬትድ ማርሻል አርት የአዲስ አበባ ኢንተግሬትድ ማርሻል አርት ፌዴሬሽን ኃላፊዎች በአጋጣሚ በትራፊክ መጨናነቅ መድረስ ስላልቻሉ ነው። ነገር ግን ሁለት ያላሳወቅናችሁ ፋይት ነበረ። እነሱን እዚህ ጋር ለመግለጽ እንወዳለን። የመጀመሪያው እንግዲህ በሙዋይታይ ፋይት
ሁለት ካርዶች ይቀሩናል እንደነገርናችሁ ከዚህ በፊት። አንደኛው ከዚህ በፊት የኛ ሻምፒዮን የነበረው ሀብታሙ ነው። ሀብታሙ እንግዲህ በ60 ኪሎ ነው የሚጫወተው። ስለዚህ ለሀብታሙ እንግዲህ ከ60 እስከ 63 ኪሎ ባለው ማለት ነው በዚህ ካታጎሪ ላይ ፋይት ለማድረግ ኢንተግሬትድ ማርሻል አርት የማጣሪያ ውድድር የሚያዘጋጅ ይሆናል ማለት ነው። ስለዚህ በቀጣይ በሶሻል ሚዲያ በመናሳውቀው ካሁኑም ባለፈው በገለጽንላችሁ ስልኮች መሰረት ኢንተግሬትድ ማርሻል አርቶች ጋር በመመዝገብ ውድድር ማድረግና ለዚህ ውድድር ዝግጁ እንድትሆኑ በድጋሚ እናሳስባለን ማለት ነው። ስለዚህ በ60 እስከ 63 ኪሎ ባለው ካታጎሪ ከሀብታሙ ጋር ፋይት ለማድረግ ክፍት ነው ማለት ነው ለሁሉም ተጫዋች። ስለዚህ ወደ ኢንተግሬትድ ማርሻል አርት በመመዝገብ የማጣሪያ ውድድሩን በማድረግ አንድ ተወዳዳሪ እንፈልጋለን። ሌላው የሴቶች ነው። የሴቶች የሙዋይታይ ውድድር በቀጣይ ይከናወናል። ይሄም እንግዲህ ከ52 ኪሎ እስከ 55 ኪሎ ባለው ካታጎሪ የሚደረግ ውድድር ነው። በዚህ ካታጎሪ እንግዲህ ተወዳዳሪዎች እንፈልጋለን፣ ሴት ተወዳዳሪዎች ማለት ነው። ስለዚህ ሁለት ሴት ተወዳዳሪዎች በዚህ መድረክ ላይ ፋይት ለማድረግ ዝግጁ እንድትሆኑና ኢንተግሬትድ ማርሻል አርት ጋር በመሄድ የማጣሪያ ውድድር እንድታደርጉ ኢንተግሬትድ ማርሻል አርት ያሳስባል ማለት ነው። ስለዚህ እነዚህ ሁለት ማጣሪያዎች ይኖሩናል። ሌላው ባለፈው ያልገለጽነው ደግሞ አንድ የኪሎ ካታጎሪ ነበረ። ይሄም የኪሎ ካታጎሪ እንግዲህ የኢድሪስ ካታጎሪ ነው። የኢድሪስ ካታጎሪ ላይ እንግዲህ ከዚህ በፊት በሙዋይታይ ነበረ ፋይት ሲያደርግ የነበረው። በሙዋይታይ ፋይት ሲያደርግ አሁን ግን ወደ ኤምኤምኤ በመግባት በዚሁ ኪሎ ማለትም ከ93 እስከ 95 ባለው ካታጎሪ ላይ ፋይት ለማድረግ ዝግጁ ነው ማለት ነው። እንግዲህ ይሄ ተወዳዳሪው ታውቋል። ተወዳዳሪው እንግዲህ በባለፈው የነበረውን ነገር ጥሩ ፋይት ሲያሳዩን የነበሩት አዲሱ ጋር ነበረ፣ አዲሱና ኢድሪስ ማለት ነው። ስለዚህ ይሄ ውድድር ሪማች ይኖራል። ሪማች ሲኖረው ግን አሁን ሞሮፍ ክፍት ይደረግና በኤምኤምኤ ይሆናል ፋይት የሚያደርጉት ማለት ነው። ስለዚህ ኢድሪስና አዲሱ በኤምኤምኤ ከ93 እስከ 95 ኪሎ ባለው ካታጎሪ ፋይት የሚያደርጉ ይሆናል። ሌላው እንግዲህ ፋይት የሚያደርገው ንቃተ ህሊና ነው። ንቃተ ህሊና እንግዲህ አሁን አንደኛውን ተወዳዳሪ እየመረጥን እንገኛለን በተለያዩ መስፈርቶችን አውጥተን ማለት ነው። ምክንያቱም ያው ኤምኤምኤ ላይ እስካሁን ህጋዊ ክለቦችም እንደራሱም ደግሞ ፌዴሬሽን ስለሌለው አሁን በኢንተግሬትድ ውስጥ ለመካተት ዝግጅቶች አሉ ግን ያንን ነገር ስለማናረግ የራሳችንን የሴሌክቲቭ ሜተድ እየተጠቀምን የምናደርግ ይሆናል። ስለዚህ በዚህ ውድድር ላይም ንቃተ ህሊና በኤምኤምኤ ካታጎሪ ፋይት ያደርጋል ማለት ነው። ስለዚህ እንግዲህ በጠቅላላው 11 ፋይቶች ይኖሩናል። ከዚህ በተጨማሪ እንግዲህ ከቦክስ ጋር በተያያዘ እንግዲህ በቀጣዩ ፋይት ላይ አንደኛው ኮላብ የምናደርገው የኢትዮጵያ ቦክስ ፌዴሬሽን ነው። የኢትዮጵያ ቦክስ ፌዴሬሽን ኃላፊዎች እዚህ ተገኝተዋል። አቶ አብዱም እዚህ ጋር አሉ፣ እንዲሁም አቶ ስንታየውም እዚህ አሉ። እናንተ እንግዲህ ከልብ አድርገን በሰፊው እናመሰግናለን። ከኛ ጋር ኮላብ በማድረጋችሁ እኛን ለማገዝ እዚህ በመገኘታችሁ ላቅ ያለ ምስጋናችንን ለእናንተ ለመስጠት እንወዳለን ማለት ነው። የመጨረሻው ትልቅ አናውንስመንት የሚሆነው እንግዲህ ታውቃላችሁ በሶሻል ሚዲያ እጅግ በጣም ብዙ ሲዘዋወሩ የምናያቸው ቪዲዮዎች አሉ። በተለይ ይሄንን ስፖርት በተለይ በአጠቃላይ ስፖርት በሶሻል ሚዲያው ላይ እንዲገንና የተለያዩ ካታጎሪዎችን እንዲቆጣጠር ያደረጉልን ቻሌንጀሮች ናቸው። ቻሌንጀሮች እንግዲህ ብዙ ጊዜ ሲገፉ እናያለን፣ ወይም ደግሞ የተለያዩ ውድድሮች ማንም አያዘጋጅላቸውም። በጣም ሃይ ሪስክ ይወስዳሉ። እነዚህ ሪስኮች ግን ፔይድ አይደሉም፣ ወይም ደግሞ የሆነ ክፍያ የሚያገኙበት ራሳቸውን የሚያሳድጉበት ግን አይደለም። አሁንም የሆነች ዲጋፕ ላይ አሁንም የሆነች የፑልአፕ ብረት ላይ ሲሰሩ ነው የምናያቸው። ስዌት ቦክስ ይሄንን ችግር በመመልከት ከኩሪፍቱ ሪዞርት ጋር ለመነጋገር ሞክሮ ነበረ። ደስ የሚለው ነገር ደግሞ ኩሪፍቱ ለስፖርትም አጠቃላይ ለመዝናኛዎች ለተለያዩ ቻሌንጀሮች በጣም የሚመች ኢንቫይሮንመንት አለው። መታችሁ ብትጎበኙትና ብታዩት ለዚህ ምስክር ትሆናላችሁ። ስለዚህ እንጦጦ የሚገኘው ላይ የኩሪፍቱ ሪዞርት ላይ ከነሱ ጋር በመነጋገር አንዳንድ መሰናክሎችና አንዳንድ ለቻሌንጀሮች የሚመቹ ነገሮችን በመጨመር የቻሌንጀሮች ውድድር ይኖራል።
ይሄንን ከተለያዩ የሚዲያ ተቋማት ጋር እያወራን ነው። በጣም ረጅም ፕሮግራም ይኖረዋል። በተለያየ ጊዜ እንግዲህ ቴሌቪዥኖች ላይ ምናምን አይታችኋል አይደል? ስለዚህ እነሱን ተጠቃሚ የሚያደርግ ከፍተኛ የገንዘብ ሽልማት የሚያመጣላቸውና አሁን ካሉበት ነገር የሆነ ያክል የሚለውጥ ነገር ይዘን መተናል ማለት ነው። ስለዚህ ቻሌንጀሮች አልጣልናችሁም፣ አልተውናችሁም። ይሄንን ነገር ያሰብኑ ባይዘዌ አብዛኞቹ ቻሌንጀሮች ፋይት ለማድረግ ኮል አውት ሲያደርጉ አይተናል። ፋይተር አይደሉም ግን ፋይት ኮል አውት ያደርጋሉ። ኮል አውት ያደረጉት ከሌላ ነገር አይደለም፣ ራሳቸውን ከፍ ለማድረግና ለመለወጥ ካላቸው ፍላጎት የተነሳ ነው። ስለዚህ እነሱ ደግሞ በፊልዳቸው በራሳቸው ካታጎሪ ብናዘጋጅላቸው ብለን አስበን ነው። ስለዚህ ይሄንን ስቴፒን አድርገን መተናል። እናንተም እንግዲህ ይሄንን ፕሬስ ኮንፈረንስ ለመታደም ስለመጣችሁ ከልብ አድርገን እናመሰግናለን። ቴንክ ዩ አንዴ ቴንክ ዩ አሹ። በቀጣይም ሌሎች በርካታ የመግባቢያ እንደዚሁ ፊርማዎች እንደሚኖሩ ይጠበቃል። ዛሬ የኩሪፍቱ ሪዞርት የስዊት ቦክስ እና የኢቲኤፍሲ የጋራ የመግባቢያ ፊርማ ስነ ስርዓት በመከናወን ላይ ይገኛል። እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ። የተሻለ ስራ